ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች በቅደም ተከተል ወደ እናንተ የምናደርስ ይሆናል። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳም። ዛሬም ብሔራዊ ቡድናችን ጨዋታ አለው። የግል ምልከታችሁን በሀሳብ መስጫ ሳጥናችን ላይ ልታደርሱን ትችላላችሁ። ትላንትናም በርከት ያሉ መርሃ ግብሮች በአውሮፓ ተካሂደው ነበረ። እጅግ በጣም አስደናቂ ምሽት ነበረ። ምናልባትም በእግር ኳስ ከታዩ ትልልቅ ምሽቶች ውስጥ አንደኛው ነው ማለት ይቻላል። እጅግ በጣም አዝናኝ ነገሮችን በየስቴዲየሙ ተመልክተናል። በሩብ ፍጻሜ የነበሩ የመልስ ጨዋታዎች በዩኤፋ ኔሽንስ ሊግ ታውቀዋል ውጤታቸው። በዚህ መሰረት የግማሽ ፍጻሜ ተፋላሚ ክለቦችም በይፋ ታውቀዋል። እናነሳቸዋለን እነኚህን ጨዋታዎች አንድ በአንድ። ከዛ በተጨማሪ ውድ ቤተሰቦቻችን ታላላቆቹን የአውሮፓ ክለቦች በተመለከተ ትልቅ መረጃዎችን ይዘንላችሁ መተናል፣ እናነሳችኋለን። ማድሪድ ባርሴሎናን ጨምሮ በተወዳጁም እንግሊዝ ፕሪሚየር ሊግ ከቼልሲ ጋር በተያዘ ሰፋ ያለ መረጃን ይዘንላችሁ መተናል። በተለይም ቼልሲዎች በዝውውር መስኮቱ ትልቅ ውሳኔዎችን እንደሚወስኑ ትላንት ተረጋግጧል። በርካታ ስንብቶች ይጠበቃሉ። ከዛ በተጨማሪ ቼልሲዎች ቅጣት የሚከፍሉትም ገንዘብ ይፋ ተደርጓል። ትላንትና በጣም አስደናቂ ምሽት ያሳለፉትን የቼልሲ ንስቶች እናነሳለን። ለፕሪሚየር ሊግ ዋንጫ 3 ጨዋታ ብቻ ቀርቷቸዋል። በሊቨርፑል ቤት የ19 ዓመት ታዳጊ ለማምጣት ጥረቶች እንደቀጠሉ ነው። ከፈረንሳይ ነው ተጫዋቹን የሚያመጡት። ከዛ በተጨማሪ ሳላ፣ ቨርጅል ቫንዳይክ እና ትሬንት አሌክሳንደር አርኖልድን በተመለከተ እንደዚሁ በሊቨርፑል በኩል ተጨማሪ መረጃዎችን ይዘናል። አርሰናል ጋር በተያያዘ አንድ እየተነሳ ያለው ነገር የጆርጂኒዮ ጉዳይ ነው። አዲስ የተገኘ መረጃ አለ። በተለይም ከወኪሉ አካባቢ ማይክል አርቴታም ለተጫዋቹ የሰጡት ዋስትና አለ። በተለይም በቀጣይ ውድድር ዓመት አርሰናልና ቪክተር ጊዮኬሬስክን እናነሳለን። አስደሳች ዜና አለ በቡካዮ ሳካ በኩል። ሌላኛው ቼልሲ ቤት ያመጡት የውሰት ተጫዋቻቸው ራሂም ስተርሊንግን በተመለከተ የአርሰናል ውሳኔ ግልጽ ሆኗል የተባለው። በማንቸስተር ዩናይትድ በኩል ትናንትና ተጫዋቾቻቸው በሀገራት ደረጃ በጣም አስደናቂ ምሽት ነበር ያሳለፉት። እናነሳቸዋለን እነኝነ ተጫዋቾች በማንቸስተር ዩናይትድ በኩል ሩበን አሞሪም ኢንተርናሽናል ብሬኩን እንዳልወደዱት ይፋ አድርገዋል። በምን ጉዳይ ታደምጡታላችሁ። አማድ ዲያሎን በተመለከተም አዲስ መረጃ ወጥቷል። በማንቸስተር ዩናይትድ በኩል ትላንትና ከሜዳቸው ውጭ ጨዋታ የነበራቸው ዩናይትዶች በኢንስቶች በኩል ድል ያደረጉበት ነበረ። በአጠቃላይ ውድ ቤተሰቦቻችን ምርጫችሁን ቃል ስፖርት ዩቲዩብ ቻናል አደርጋችሁ ከኛ ጋር ስትቆዩ ነኝና ሌሎች የተመራረጡ እጅግ በጣም አስገራሚና ለየት ያሉ መረጃዎችን በተለይም ደግሞ ከዝውውር ጋር በተያያዘ በርካታ መረጃዎችን ለእናንተ ውድ አድማጮቻችን እያጋራናችሁ ቆይታ እናደርጋለን። እንደ ሁልጊዜው ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ዛሬ ዋሊያዎቹ ከጅቡቲ ጋር ሞሮኮ ካዛብላንካ ከምሽቱ 6 ሰዓት ወይም ከሌሊቱ 6 ሰዓት ጨዋታቸውን ያደርጋሉ። የግል መልከታችሁን በጨዋታው ዙሪያ ልታጋሩን ትችላላችሁ። በድጋሜ ከቃል ስፖርት ዩቲዩብ ቻናል ጋር መልካም ቆይታ ተመኘን። የኢትዮጵያ ብሔራዊ ቡድን ዛሬም ከጅቡቲ ብሔራዊ ቡድን ጋር የመልስ ጨዋታውን ያደርጋል። የመጀመሪያ ዙር ጨዋታ ነጥብ የጣልንበትና እጅግ በጣም የሚያበሳጭም መርሃ ግብር ነበረ። በተለይም እንደ ጅቡቲ ያሉ ሀገሮች ድፍን 3 ነጥብ ልንወስድባቸው የሚገቡ ክለቦች ብሔራዊ ቡድኖች ነበሩ፣ ግን አልተሳካም። ዛሬ ጨዋታው ከሌሊቱ 6 ሰዓት ነው የሚደረገው። ባለሜዳ የኢትዮጵያ ብሔራዊ ቡድን ነው። በዛሬው ጨዋታ ላይ ምንም እንኳን ብሔራዊ ቡድናችን ስደተኛ ቢሆንም በሞሮኮ በሚደረገው ጨዋታ ላይ ታዲያ ባለሜዳ እንደመሆናችን የኢትዮጵያ ብሔራዊ ቡድን ባለፉት 5 ጨዋታ 1 ድል ብቻ ያስመዘገበ ብሔራዊ ቡድን ነው። ከዛ ውጪ በተቀሩት 4 ጨዋታዎች ላይ ሽንፈት አጋጥሞናል። የጅቡቲ ብሔራዊ ቡድን በ3 ጨዋታዎች ተሸንፈው 1 ጨዋታቸው ወጥተው 1 ጨዋታ ደግሞ በድል ማጠናቀቅ የቻሉበትን መርሃ ግብር አስመዝግበዋል። ሁለቱ ብሔራዊ ቡድኖች በአጠቃላይ 9 ጊዜ ተገናኝተዋል። በ9 ግንኙነታቸው የኢትዮጵያ ብሔራዊ ቡድን 8 ጊዜ ያሸንፏል፣ 1 ጊዜ አቻ ወጥተዋል። የመጀመሪያውን ጨዋታ ጅቡቲ ላይ 1-1 ያጠናቀቅ ነው በጃንዋሪ 9 2024 ነበረ የተካሄደው በፈረንጆች አቆጣጠር። እንግዲህ በጅቡቲ ላይ 1-1 የተለያየውን ጨዋታ አዲስ አበባ ላይ መደረግ ነበረበት፣ ግን ያው ሞሮኮ ላይ ነው የምናደርገው በሜዳ እጥረት ምክንያት። ስለዚህ ኢትዮጵያ ብሔራዊ ቡድን ጅቡቲ ላይ ፍጹም የበላይነት ነበረው ማለት ይቻላል። ከአንድ አቻ ውጤት ውጭ በአሰልጣኝ መሳይ ተፈሪ እየተመራን በአብዱል
ረሃማን ኡኪ ሃይዲ የሚመራውን የጅቡቲ ብሔራዊ ቡድን ልክ ከሌሊቱ 6 ሰዓት በሞሮኮ ስታድ ላርቢ ዛውሊ ስቴዲየም ላይ ጨዋታው የሚደረግ ነው የሚሆነው። ልክ ይህም ጨዋታ ከግብፅ ብሔራዊ ቡድን ጋር ጨዋታ ባደረግንበት እኩለ ሌሊት 6 ሰዓት ሲል የሚጀምር መርሃ ግብር ነው። ሌሎችም በርከት ያሉ ጨዋታዎች ይደረጋሉ፣ ግን የተሰረዙ ጨዋታዎች ያሉ ውድ ቤተሰቦቻችን በአፍሪካ የዓለም ዋንጫ ማጣሪያ ኮንጎ ከዛምቢያ፣ ኒጀር ከጎረቤት ሀገር ኤርትራ የሚያደርጉት ጨዋታዎች ዛሬ ከሚደረጉ መርሃ ግብር የተያዘላቸው ነበር፣ ግን እነኚህ ሁለቱም ጨዋታዎች ተሰርዘዋል። ናሚቢያ ከኢኳቶሪያል ጊኒ ቢሳው ከቡርኪና ፋሶ፣ ላይቤሪያ ከሳኦቶሜ ኤንድ ፕሪንሲፔ፣ ሴንትራል ሪፐብሊክ አፍሪካ ከማሊ፣ አይቮሪ ኮስት ከጋምቢያ፣ ማዳጋስካር ከጋና፣ እንደዚሁም ቱኒዚያ ከማላዊ ዛሬ በአፍሪካ የዓለም ዋንጫ የማጣሪያ ጨዋታ መርሃ ግብሮች ናቸው። በአውሮፓም የዓለም ዋንጫ የማጣሪያ ጨዋታዎች ይደረጋሉ። በሉታኒያና ፊንላንድ ጨዋታ ነው የሚጀምረው። ምሽት 2 ሰዓት ሲል ይጀምራል። ምሽት 4 ሰዓት ከ45 ደቂቃ ሲል ፖላንድ ከማልታ፣ ቦስኒያ ሄርዞጎቬና ከኬፕሮስ፣ ሳን ማሪኒዮ ከሮማኒያ፣ አልቤኒያ ከአንዶራ፣ ኢንግላንድ ከላቲቪያ የሚያደርጓቸው ጨዋታዎች ደግሞ ዛሬ በዓለም ዋንጫ የማጣሪያ መርሃ ግብሮች ናቸው። በአውሮፓ መድረክ ከአውሮፓ ወጣ ብለን ተጨማሪ መረጃዎችን ስናደርሳችሁ ትላንትና ከነበሩ ጨዋታዎችን ጀምር። ትላንትና በካናዳና እንደዚሁ በዩናይትድ ስቴትስ ኦፍ አሜሪካ መካከል የነበረ የኮንካካፍ የሶስተኛ ደረጃ ጨዋታ ነበረ። አሜሪካ ትላንትም ተሸንፋለች። በማውሪሾ ፖቼቲኖ ስር የነጥብ ጨዋታዎችን ላይ አሜሪካ በጣም እየተቸገረች ትገኛለች። ትላንትና በካናዳ 2-1 በሆነ ውጤት ሲሸነፉ ኦሎዋይሲ እና ጆናታን ዴቪድ የካናዳን 2 ግቦች ሲያስቆጥሩ አይገማንግ ነበረ ብቸኛውን ግብ ለዩናይትድ ስቴትስ ኦፍ አሜሪካ ማስቆጠር የቻለው። አሜሪካ 4ኛ ሆና በኮንካካፍ እንግዲህ መጨረሷን አረጋግጣለች። ሌላኛው በአውሮፓ ሲደረጉ የነበሩ የዩኤፋ ኔሽንስ ሊግ መርሃ ግብሮች ነበሩ። ትላንትና ስሎቬኒያ ከስሎቫኪያ ጋር ያደረጉት ጨዋታ ይጠበቅ ነበረ። ስሎቬኒያ ጨዋታውን 1-0 በሆነ ውጤት ማሸነፍ ችላለች። 95ኛው ደቂቃ ላይ ሴርኒ ነበረ ብቸኛዋን ግብ ለስሎቬኒያ ማስቆጠር ችሎ የነበረው። ሌላኛው መርሃ ግብር በአየርላንድ እና በቡልጋሪያ መካከል የነበረ ጨዋታ ነው። ትላንትና እጅግ በጣም አስደናቂ ጊዜን በብራይተን ቤት ሲያሳልፍ ነበር። አሁን እንኳን ካቋሙ ጠፍቷል። ኢቫን ፈርጉሰን እና እንደዚሁም ደግሞ ኢዲያሂ ናቸው ሁለቱን የአየርላንድ ግቦች ያስቆጠሩት። ለቡልጋሪያ አንቶኖቭ ግብ አስቆጥሮ ነበረ፣ ግን ብሔራዊ ቡድኑን ከሽንፈት ሊታደገው አልቻለም። ሌላኛው በግሪክና እንደዚሁም በስኮትላንድ መካከል የነበረ ጨዋታ ነው። ጨዋታው በግሪክ 3-1 አሸናፊነት ተጠናቋል። የመጀመሪያውን ጨዋታ ስኮትላንድ 1-0 በስኮት መክቶሚኔ ግብ አሸንፋ ነበረ፣ ግን በመልሱ ጨዋታ ግሪክ 3-0 በሆነ ውጤት አሸንፋለች። ኮንስታንታሊያስ ካርቴስ እና ታዞልስ ናቸው ግቦቹን ለግሪክ ማስቆጠር የቻሉት። በድምሩ ግሪክ ጨዋታውን 3-1 በሆነ ውጤት ድል ማድረግ ችላለች። ሃንጋሪ ከተርኪ የነበረ ጨዋታ ነው። የመጀመሪያው ዙር ጨዋታ 3-1 ተርኪ አሸንፋ በጣም መነጋገሪያ ነበር። ትላንትና ሃንጋሪን ሜዳዋ ድረስ ሄዳ ተርኪ 3-0 በሆነ ውጤት አሸንፋለች። ቻሉንጉሉ ግብ አስቆጥሯል 37ኛው ደቂቃ ላይ፣ 39ኛው ደቂቃ ላይ አርዳ ጉለር፣ 9ኛው ደቂቃ ላይ ባርዲሽ ነበሩ ግቦቹን ለትርክ ብሔራዊ ቡድን ያስቆጠሩት። በድምሩ ቱርክ ሃንጋሪን 6-1 በሆነ ውጤት ማሸነፍ የቻሉበትንም ውጤት አስመዝግበዋል። በቤልጅየም እና በዩክሬን መካከልም እንደዚሁ ተጠባቂ መርሃ ግብር ነበረ። የመጀመሪያ ዙር ጨዋታ ካስታወሳችሁ 3-1 በሆነ ውጤት አሸንፋ ነበረ ዩክሬን። ትላንትና ቤልጅየም ይህን ውጤት ገልብጠዋለች 3-0 በሆነ ውጤት በማሸነፍ ማለት ነው። በድምሩ 4-3 ሆነ ማለት ነው። ግቦቹን ለቤልጅየም ብሔራዊ ቡድን ዲኪፕር 71ኛው ደቂቃ ላይ እንደዚሁ ሮሜሎ ሉካኩ 76ኛውና 86ኛው ደቂቃ ላይ ማስቆጠር ችሏል። ሮሜሎ ሉካኩም በአጠቃላይ በ122 ጨዋታ ለቤልጅየም ብሔራዊ ቡድን 88ኛ ግቡን ነው ትላንት ምሽት ማስቆጠር ችሎ የነበረው። ወደ ዩኤፋ ኔሽንስ ሊግ የሩብ ፍጻሜ የመልስ ጨዋታዎች እንለፍ። እጅግ ብዙ ድራማ ከተሞላበት የጀርመንና የጣሊያን ጨዋታን ጀምር።
ለየት ያለ ጨዋታ ነበር። ለተመልካች ደግሞ በጣም አዝናኝ የአውሮፓ ሻምፒዮንስ ሊግ ምሽት የሚመስል ይዘት የነበረው ጨዋታ ነው። ጨዋታው 3-3 በሆነ ውጤት ነው የተጠናቀቀው። ግን በድምር ውጤት ጀርመን 5-4 አሸነፈ ወደ ቀጣዩ ዙር ማለፉን አረጋግጣለች። በጀርመን በኩል ጆሹዋ ኪሚቺ 30ኛው ደቂቃ በፍጹም ቅጣት ምት 36ኛው ደቂቃ ላይ እጅግ በጣም አነጋጋሪ ግብ ጀማል ሙሲያላ አስቆጠረችን ግብ እንመለከታታለን። 45ኛው ደቂቃ ላይም ኬሌንዴስት ነበረ ግቧን ማስቆጠር የቻለው። ከዛ እረፍት ወጡ። ከረፍት ሲመለሱ ግን ለኢታሊያ ሞይስኬን 49ኛውና 69ኛው ደቂቃ ላይ ግብ አስቆጠረ። ከዛ በኋላ 95ኛው ደቂቃ ላይ ራስፒዲዮሪ ግብ አስቆጥሮ ነበረ። ግን ከዚህ በላይ ግብ ያስፈልጋት ነበረ ጣሊያን ወደ ጭማሪ ደቂቃ ለማምራት። ግን የመጀመሪያውን ዙር ጨዋታ 2-1 ያሸነፈችው ጣሊያን ትላንትና 3-3 ቢጠናቀቅም በድምር ውጤት 5-4 በማሸነፍ ወደ ግማሽ ፍጻሜው ማለፏን አረጋግጣለች። ጀማል ሙሲያላ በአጠቃላይ 20 ግብ 8 አሲስት በዘንድሮ የውድድር ዓመት ለሀገሩ ጀርመን እና እንደዚሁ ደግሞ ለክለቡ ባየር ሙኒክ በድምሩ 28 ግቦች ላይ በቀጥታ መሳተፍ ችሏል። ጆሹዋ ኪሚችም በጣሊያን ላይ በአጠቃላይ በደርሶ መልሱ ጨዋታ በጥቂት ቀናት ውስጥ 2 ጨዋታ 1 ጎል አስቆጥሮባቸዋል፣ 4 አሲስት አድርጎባቸዋል። የቀኝ ፉልባክ ሆኖ ነበረ እየተጫወተ የነበረው በሁለቱም ጨዋታ ላይና እጅግ በጣም አስደናቂ ነበረ። ትላንትና ግን ለየት ያለችዋ ግብ በኪሚቺ እና በጀማል ሙሲያላ ቅብብል የተቆጠረችዋ ግብ ናት። እንደምትመለከቷት የማዕዘን ምት ናት። ቺን ግብ ወደኋላ መለስ ብለን ባርሴሎና ከሊቨርፑል በአውሮፓ ሻምፒዮንስ ሊግ የአንፊልድ የመልሱን ጨዋታ እንድናስታውስ ያደረገን ነበር። ትሬንት አሌክሳንደር-አርኖልድ ለዴቪድ ኦሪጊ ቀብሎም የተቆጠረበት ቅጽበት ነበረ። ይሄኛው ግን ለየት የሚያደርገው ነገር ግብ ጠባቂውም የጣሊያን 4ቱም ተከላካዮችን ጨምሮ አብዛኞቹ ተከላካዮች ግብ መስመሩን ለቀው ወጥተው እየተመካከሩ ነበረ የቱ ጋር ቆመው የጀርመን ተጫዋቾችን ማርክ እንደሚያደርጉ ወይም እንደሚቆጣጠሯቸው። በዚህ መሃል ግን ኪሚች ኳሱን በፍጥነት አስቀምጦ ጎሉ አጠገብ ለነበረው ጀማል ሙሲያላ ቀበለው። ጀማል ሙሲያላ ባዶ መረብ ላይ ነው እንደምታዩት ኳሷን ማስቆጠር የቻለው። ለየት ያለች የምሽቱ ግብ ነበረች። ሌላኛው የዩኤፋ ኔሽንስ ሊግ የሩብ ፍጻሜ የመልስ ጨዋታ የነበረው በፈረንሳይና በክሮሺያ መካከል የነበረ ጨዋታ ነው። ካስታውሳቸው የመጀመሪያው ጨዋታ በክሮሺያ 2-0 አሸናፊነት ተጠናቆ ነበረ። ይህን ጨዋታ ፈረንሳይ ገልብጠው ታልፋለች ወይ የሚለው በጉጉት ሲጠበቅ ነበረ። ተሳክቶላታል። ፈረንሳይ ትላንትና በኦሊሴ እንደዚሁም ደግሞ በዴምቤሌ 52ኛውና የ80ኛው ደቂቃ ግብ 2-0 አሸነፉ። በድምር ውጤት ጨዋታው 2-2 መሆኑን ተከትሎም ሁለቱ ክለቦች ተጨማሪውን ደቂቃ ግብ አላገኙበትም። ስለዚህ በቀጥታ ወደ ፍጹም ቅጣት ምት ነበር ያመሩት። በፍጹም ቅጣት ምት 5-4 በሆነ ውጤት ፈረንሳይ በማሸነፍ ወደ ግማሽ ፍጻሜ ማለፋቸውን አረጋግጠዋል። ኦስማን ዴምቤሌም ዘንድሮ እጅግ በጣም የተለየ ውድድር ዓመትን እያሳለፈ ይገኛል። የ7 ዓመቱ ተጫዋች በ2024/25 የውድድር ዓመት እንደ አጠቃላይ ያስቆጠራቸውን የግብ ብዛቶች የግብ አስተዋጽኦች 38 አድርሷቸዋል በ42 ጨዋታ ማለት ነው። ለባላንዶር እጩ ከሆኑ ተጫዋቾች ውስጥ አሁን አንደኛው እሱ እንደሆነ ይታወቃል። ማይክል ኦሊሴ ትናንትና ልዩ ቅጣት ምት ግብን ያስመለከተን በአጠቃላይ 16 ጎል 10 አሲስት በዘንድሮ የውድድር ዓመት በሁሉም መድረኮች ለጀርመኑ ክለብ ባየር ሙኒክና ለሀገረ ፈረንሳይ በድምሩ ማበርከት ችሏል። 26 የግብ አስተዋጽኦ አለው ማለት ነው። ዘንድሮ በጣም አስደናቂ ጊዜን እያሳለፈ ነው። ትላንት ከጨዋታው በፊት ለየት ያለው ነገር የፈረንሳይ ብሔራዊ ቡድን የምንጊዜም ከፍተኛ ግብ አስቆጣሪ ኦሊቬ ዥሩ የክብር አቀባበል ተደርጎለት ነበረ። የፈረንሳይ ብሔራዊ ቡድን ከክሮሺያ ጋር ጨዋታ በፊት ኦሊቬ ዥሩ ልዩ አቀባበል ተደርጎለታል። የ37 ዓመቱ የቀድሞ ቼልሲ፣ አርሰናል እና ኤስ ሚላን ተጫዋች ኦሊቬ ዥሩ ባለፈው ዓመት ነበር ራሱን ከብሔራዊ ቡድን ያገለለው። በ57 ግቦች የፈረንሳይ ብሔራዊ ቡድን የምንጊዜም ከፍተኛ ግብ አስቆጣሪ ኦሊቬ ዥሩ ከብሔራዊ ቡድኑ ጋር የዓለም ዋንጫንም እንደዚሁ ማሳካቱ የሚዘነጋ አይደለም። ብዙ ድራማ ያየነበት ጨዋታ የስፔን ብሔራዊ ቡድን ከኔዘርላንድ ያደረጉት ጨዋታ ነው። የመጀመሪያው ዙር ጨዋታ ካስታወሳችሁ 2-2 የተጠናቀቀ ነበረ። ስለዚህ አሸናፊ የሚፈልግ ሌላ ጨዋታ ነበረ። ትላንትና መደበኛ 90 ደቂቃውና ጭማሪ ደቂቃው በአጠቃላይ ከ3-3 የዘለለ ውጤት አለመኖሩን ተከትሎ ወደ ፍጹም ቅጣት የምታመርቶ ስፔን በመለያ ምት 5-4 በሆነ ውጤት ድል አድርጋ ወደ ግማሽ ፍጻሜ ማለፏን አረጋግጣለች። ለስፔን ኦያርዛባል እና እንደዚሁም ደግሞ
ላሚን ያማል ናቸው ግቦቹን ያስቆጠሩት። ኦርዚያባል 8ኛውና 67ኛው ደቂቃ ላይ ግብ አስቆጠረላቸውም። በኋላ ላይ ግን ሜምፊስ ዴፓይ በ53ኛው ደቂቃ ላይ፣ ኢያን ማትሰን 79ኛው ደቂቃ ላይ ግብ አስቆጥሮ ጨዋታው 2-2 መደበኛው 90 ደቂቃ ተጠናቀቀ። በጭማሪው 103ኛው ደቂቃ ላይ ላሚን ያማል ስፔንን ወደ 3-2 መሪነት ቀይሯት ነበረ። በኋላም ላይ 109ኛው ደቂቃ ላይ ዣቪ ሲሞንስ በፍጹም ቅጣት ምት አቻ ያደረጋቸውና ወደ መለያ ምት አመሩ። በኋላም ላይ በመለያ ምቱ ላይ ግብ አስቆጣሪው ላሚን ያማል ቢያመክንም 5-4 በሆነ ውጤት በማሸነፍ ስፔን ወደ ቀጣዩ ዙር ወይም ወደ ግማሽ ፍጻሜ ማለፏን አረጋግጣለች። 32ኛ የግብ አስተዋጽኦ ለስፔን ብሔራዊ ቡድንና ለስፔኑ ክለብ ባርሴሎና ማበርከት ችሏል። የ17 ዓመቱ ላሚን ያማል ትላንትናም በጣም አስደናቂ ነበረ። ስኮትላንድ ናት እንግዲህ ለመጨረሻ ጊዜ የስፔን ብሔራዊ ቡድንን ከ2 ዓመት በፊት መርታት የቻለችው 2 ዓመት ሞላት ማለት ነው። ትላንትና የስፔን ብሔራዊ ቡድን በአጠቃላይ ሽንፈት የሚባል ነገር ካስተናገደች፣ ስኮትላንድ ደግሞ የመጨረሻው አሸናፊ ናት። ስፔንን ፔድሪ ፈረንሳይን አንፈራቸውም፣ እኛ አሁን ሻምፒዮኖች ነን፣ ከየትኛውም ብሔራዊ ቡድን ጋር ለመፋለም ዝግጁ የሆነ ቡድን አለን ብሏል። ከጨዋታውን በኋላ እጅግ በጣም አስደናቂ እንቅስቃሴ ካስመለከቱን ተጫዋቾች አንደኛው ነበረ። ሌላኛው በጉጉት ሲጠበቅ የነበረው የፖርቱጋል እና የዴንማርክ ጨዋታ ነው። ጨዋታው በብዙ መንገድ እንዲጠበቅ ያደረገው ዴንማርክ የመጀመሪያውን ጨዋታ 1-0 በሆነ ውጤት አሸንፋ ነበረ። ውጤቱ ይቀለብሱታል አይቀለብሱትም የሚለው ደግሞ በጉጉት ሲጠበቅ የነበረ ነው። ትላንትና እጅግ በጣም አስደናቂው ምሽት ለፖርቹጋል ብሔራዊ ቡድን ነበረ። ገና 6ኛው ደቂቃ ላይ ፍጹም ቅጣት መተገኘ። ክርስቲያኖ ሮናልዶ አመከነው፣ አልተጠቀመበትም። ከዛ በኋላ 38ኛው ደቂቃ ላይ ጆዋን አንደርሰን የዴንማርኩ ተጫዋች በራሱ መረብ ላይ ግብ አስቆጠረ። ጨዋታው ከረፍት መልስ በዴንማርክ በኩል ክሪስተንሰን 56ኛው ደቂቃ ላይ ግብ አስቆጠረና ጨዋታውን ወደ ዴንማርክ በድምር ውጤት መሪ እንድትሆን አድርጓት ነበረ። በኋላም ላይ ክርስቲያኖ ሮናልዶ 72ኛው ደቂቃ ላይ ትሪንካኦ ተቀይሮ ገብቶ 86ኛው ደቂቃ ላይ ግብ አስቆጥሮ ጨዋታውን ወደ ፖርቹጋል መልሶት ነበረ። ክርስቲያን ኤሪክሰን 76ኛው ደቂቃ ላይ ግብ አስቆጥሮ ስለነበረ ጨዋታው ወደ ጭማሪ ደቂቃ ለማምራት ተገዶ ነበረ። ጨዋታው በድምር ውጤት 3-3 መሆናቸውን ተከትሎ ማለት ነው። በጭማሪው ደቂቃ ላይ ትሪንካኦ ተጨማሪ ግብ 91ኛው ደቂቃ ላይ አስቆጠረ። ከዛ በኋላ ጎንካሎ ራሞስ 115ኛው ደቂቃ ላይ ተጨማሪ ግብ አከልና ሪያል ማድሪድ በ90 ደቂቃና በተጨመረው 30 ደቂቃ በድምሩ 5 ግቦችን አስቆጥረው ዴንማርክን 5-2 አሸነፉ። በድምር ውጤት ደግሞ በደርሶ መልስ ማለት ነው 5-3 በማሸነፍ ወደ ግማሽ ፍጻሜ ማለፋቸውን አረጋግጠዋል። ክርስቲያኖ ሮናልዶ 929 የእግር ኳስ ሕይወት ግቦች አሉት። ለ1000 ግቦች አሁን 71 ግቦች ብቻ ቀርቶታል። CR7 ክርስቲያኖ ሮናልዶም ትላንትና በአሰልጣኙ በኩል ተጨማሪ ደቂቃ ሲገባ ቀይረው ለማስወጣት ተገደዋል። ተጫዋቹን ለመጠበቅ ስል ነው ብለዋል። ያንን ያደረግኩት ክርስቲያኖ ሮናልዶ ካስታወሳችሁ በደስታ አገላለጽ ዙሪያ ሆይሉንድ በመጀመሪያው ጨዋታ ግብ ካስቆጠረባቸው በኋላ እሱን ደስታ ተጠቅሞት ነበረ። ያው ለበጎ እንዳደረገው ተናገረ። በኋላ በምሽቱ ጨዋታ ላይ ግን እሱ ይህን ግብ አስቆጥሮ ደስታውን ወደ ራሱ እንደሚመልስ ቃል ገብቶ ነበረ። ትላንትና ግብ አስቆጥሮ ክርስቲያኖ ሮናልዶ ያው የ6ኛው ደቂቃ ፍጹም ቅጣት ምት ቢያበክንም 72ኛው ደቂቃ ላይ ግብ አስቆጥሮ ግን ያቺኑ ደስታ መልሶ ገልጿታል። በቃሉ መሰረት ሮናልዶ በኔሽንስ ሊግ ክሮኤሽያ፣ ስኮትላንድ፣ ፖላንድ እና ዴንማርክ ላይ አንዳንድ ግብ ሲያስቆጠርባቸው ፖላንድ ላይ በደርሶ መልስ ጨዋታ የአንደኛው ጨዋታ ላይ 2 ግብና 1 አሲስት አድርጎባቸው ነበረ። እጅግ በጣም የተለየ ነው። ሮናልዶ በ5 ጨዋታ 6 ግብና 1 አሲስትን ማበርከት ችሏል በዩኤፋ ኔሽንስ ሊግ ላይ ዘንድሮ። በአጠቃላይ ሮናልዶ ትላንትና ከሳተው ፔናልቲ ጋር ተነስተን በእግር ኳስ በርካታ ፔናልቲን የመታ በርካቶችን ያስቆጠረ በርካቶችን የሳተ ተጫዋች መሆን ችሏል። ትሪንካኦ ትላንትና ለፖርቹጋል ብሔራዊ ቡድን 86ኛው ደቂቃ ላይ ነው ተቀይሮ የገባው። 76ኛውና 91ኛው ደቂቃ ላይ ፖርቱጋልን ወደ ቀጣዩ ዙር የምታልፍበትን በጣም አስደናቂ ግቦች አስቆጥሮላቸዋል። ፖርቹጋላዊ የ5 ጊዜ የባላንዶር አሸናፊ ተጫዋች ክርስቲያኖ ሮናልዶ ከዓለም የድንቃ ድንቅ መዝገብ እውቅና ተሰጥቶታል። ክርስቲያኖ ሮናልዶ የዓለም ሪካርድ ሽልማት የተበረከተለት ከሀገሩ ፖርቱጋል ጋር ብዙ ጨዋታዎችን ወይም በርካታ ጨዋታዎችን ማሸነፉን ተከትሎ ነው።
ሮናልዶ ከፖርቱጋል ጋር 132 ጨዋታዎችን በማሸነፍ በርካታ ኢንተርናሽናል ጨዋታዎችን ያሸነፈ ቀዳሚ ዓለማችን ተጫዋች ነው። ክርስቲያኖ ሮናልዶ ባለፉት 21 ዓመታት ለፖርቱጋል ብሔራዊ ቡድን ግልጋሎትም በመስጠት ላይ እንደሚገኝ ይታወቃል። ከወጣት ቡድኑ ጀምሮ በአጠቃላይ ትላንትና የሩብ ፍጻሜ አሸናፊ ሀገራት ከተለዩ በኋላ ለፍጻሜ ለማለፍ በግማሽ ፍጻሜ ጀርመን ከፖርቱጋል እንደዚሁም ስፔን ከፈረንሳይ ይጫወቱና ያሸነፉ ሁለት ብሔራዊ ቡድኖች ለዋንጫ የሚፋለሙ ይሆናል። ተጠባቂ ጨዋታ ነው። ከአራቱ ማን የዩኤፋ ኔሽንስ ሊግን ዘንድሮስ ሊያነሳ ይችላል? ጀርመን አዲስ ሀገር ትሆናለች። ከዚህ በፊት ፖርቹጋል፣ ፈረንሳይና ስፔን ይሄንን የዩኤፋ ኔሽንስ ሊግ ባለፉት 3 ዓመታት ከተመሰረተ ጊዜ ጀምሮ ማንሳታቸው የሚዘነጋ አይደለም። ዲፓውል የዓለማችን ምርጡ የሀገራት ደርቢ አርጀንቲና ከብራዚል የሚያደርጉት ጨዋታ ነው። በዓለማችን ላይ ትልልቅ ጨዋታዎች አሉ። በርካታ ሀገራት በተለይም ደግሞ በአውሮፓ ውስጥ ትልቅ ሀገራት እርስ በርስ ጨዋታዎችን ሲያደርጉ ተመልካቾች አሏቸው። ነገር ግን በደርቢ ደረጃ ትንቅንቅ ያለው ጨዋታ የሚካሄደው በሀገራት ደረጃ ሲሆን የአርጀንቲናና የብራዚል ብሔራዊ ቡድን ፍልሚያ ነው ብሏል። በእርግጥ በላቲን ጨዋታዎች ሁሉ ቀላል አይደሉም። ፍልሚያዎቹ ከበድ ያሉ ናቸው። የእናንተን በሀገራት ደረጃ ትልቁ ደርቢ ግን የትኛው ነው? ዲፓውል ግን አርጀንቲና ከብራዚል ብሏል። ውድ ቤተሰቦቻችን ወደ ሌሎች አጫጭር ስፖርታዊ መረጃዎቻችን እንሻገር። ባርሴሎናዎች ሁሉንም አማራጭ እየተመለከቱ ነው ተብሏል። በቀጣይ ክረምት 2026 ላይ የተከላካዩን አንድሬስ ክሪስቴንሰንን በቋሚነት መልቀቅ ይፈልጋሉ። ማርካ እንዳስነበበውም ከሆነም የትኛውንም ጥያቄ ለመቀበል በባርሴሎና በኩል ፈቃደኛ ሲሆኑ ለተጫዋቹ የተወሰኑ የዝውውር ክፍያዎችንም እንደሚፈልጉ ነው ማርካ ያስነበበው። በሪያል ማድሪድ በኩል ምናልባትም ከካርሎ አንቸሎቲ ጋር ቀጣይ ዓመት የማይቀጥሉ ከሆነና ዣቪ አሎንሶን የማያገኙ ከሆነ ዳግም ፊታቸውን ወደ ዚነዲን ዚዳን ሊያዞሩ ይችላሉ እየተባለ ነው። የአውሮፓ ሻምፒዮንስ ሊግን ለተከታታይ 3 ዓመታት በነጩ ቤት ያነሳው ዚነዲን ዚዳን ለሶስተኛ ጊዜ ወደ ሪያል ማድሪድ እንዲመለስ ዝርዝር ውስጥ ተካቷል ነው የተባለው። መጀመሪያ ግን ከካርሎ አንቸሎቲ ጋር ያለው ነገር ውይይት ይፈልጋል ነው የተባለው። ካርሎ አንቸሎቲ እንደ ፍሎሬንቲኖ ፔሬዝ እሳቤ ከሆነ ከአሰልጣኝነታቸው ሲሰናበቱ ከሪያል ማድሪድ ሳይሆን የሚለቁት ከአሰልጣኝነቱ ብቻ ይሆንና በሌሎች ስራዎች ሪያል ማድሪድ ቤት እንዲያገለግሉ ይፈልጋል መባሉ የሚታወስ ነው። አንተን በመምረጤ እጅግ በጣም አፈር ያለው ብለዋል። ጁንቴሎ ናቸው ይህንን ያሉት። የጣሊያን ሴራው ክለብ ዩቬንቱስ አሰልጣኝ ቲያጎ ሞታን ከኃላፊነት ማሰናበታቸውን በስልክ ማሳወቃቸው ተነግሯል። የዩቬንቱስ ስፖርቲንግ ዳይሬክተር ጁንቴሊ አሰልጣኝ ቲያጎ ሞታን በዚህ ሳምንት ባናገሩበት ወቅት አንተን አሰልጣኝ አድርጌ በመሾሜ እጅግ በጣም አፈር ያለው ብለዋል። ዩቬንቱስ በዚህ ዓመት በሊጉ 5ኛ ደረጃ ላይ ሲገኝ ከአውሮፓ ሻምፒዮንስ ሊግና ኮፓ ኢታሊያ ውድድሮች ተሰናብቷል። ክለቡ ባሳየው ደካማ አቋም ምክንያት ስፖርቲንግ ዳይሬክተሩ ጆንቴሊ በራሳቸው ከክለቡ መሰናበት አደጋ ገጥሟቸዋልና በዚህም አሰልጣኙን በመቀጠራቸው በጣም እንዳዘኑ ገልጸዋል። ከዚህ ቀደም ዩቬንቱስ አሰልጣኝ ቲያጎ ሞታን በማሰናበቱ ራሱ 20 ሚሊዮን ዩሮ ካሳ ለመክፈል ተገዷልና እጅግ በጣም ትልቅ የሚባል ኪሳራ ነው ይህ ለዩቬንቱስ። ሌላኛው ሴቪያዎች በቀጣይ ክረምት ተጫዋች ማምጣት ሲፈልጉ የኔዘርላንዱን የአማካይ ስፍራ ተጫዋች ሌርማ ቦርጋድን ማምጣት ይፈልጋሉ ተብሏል። ተጫዋቹ አሁን በአስቶን ቪላ ቤት ነው እየተጫወተ የሚገኘው። ሞንዶ ዲፖርቲቮ እንዳስነበበው ከሆነ ይህ ተጫዋች በዋነኝነት በሴቪያ በጥብቅ እየተፈለገ ነው የሚል መረጃን ይዞ ወጥቷል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያደረስናችሁ እንገኛለን። ከተወዳጁ እንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። በድጋሚ መልካም ቆይታ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ቶትናም ሆትስፐርሶች ለሪያን አይት ኑሪ 30 ሚሊዮን ዩሮ አዘጋጅቷል ነው የተባለው። የወልቭሱን የግራ መስመር ተከላካይ ለማስፈረም በርካታ ክለቦች ፍላጎት ቢኖራቸውም ቶትናም ሆትስፐርስ ግን የክረምት የዝውውር መስኮት ከመድረሱ በፊት ስራዎችን በጥብቅ እየሰሩ ነው ተብሏል። በተለይም ክረምት ላይ በአውሮፓ ከሚጠብቃቸው ፉክክር በላይ ከሳውዲ የሚመጡ ረብጣ ብሮች ለክረምት ዝውውር በጣም አስቸጋሪ ናቸውና በዚህም ቼልሲ ቀድሞ ስራዎችን ሰርቷል። አሁን ደግሞ ቶትናም ሆትስፐርስ እንደዚህ አይነት ስራዎችን መስራት መጀመሩ ነው ይፋ የተደረገው። ሌላኛው ቶትናም ሆትስፐርስ በአውሮፓ ትልቅ ክለቦች የሚፈለገውን የስዊድን ብሔራዊ ቡድን የፊት መስመር ተጫዋችና የስፖርቲንግ ሊዝበኑን አጥቂ ቪክተር ጊዮኬሬስክን ሁኔታ መከታተል ጀምሯል።
ይህ ተጫዋች ግን በአውሮፓ ሻምፒዮንስ ሊግ መሳተፍ ይፈልጋል እንጂ እንደ ሩበን አሞሪም ያሉ አሰልጣኝ ለተጫዋቹ በጣም ቅርብ ናቸው። አብረው ረጅም ዓመት ሰርተዋል። እዚህ ለመድረሱም እንደ ምክንያት ከሚያደንቃቸው አሰልጣኞች አንደኛው ሩበን አሞሪም ነውና ዩናይትድ ምናልባትም የአውሮፓ ሊጉን ካነሳም የአውሮፓ ሻምፒዮንስ ሊግ ትኬትን ይቆርጣልና ጥሩ አማራጭ ሊሆንለት ይችላል። ቶትንሃም ዘንድሮ ኤሮፕ ሊግ ውስጥም ለመግባት በጣም አስቸጋሪ ቦታ ላይ ነው ያለው። በእርግጥ ቶትንሃምም እድል አለው በአውሮፓ ሻምፒዮንስ ሊግ የመሳተፍ ዋንጫውን አንስቶ፣ ግን ከሁለቱ ክለቦች ማለትም ከዩናይትድም ከቶትንሃም ለመምረጥ የግድ ክለቦቹ የአውሮፓ ሻምፒዮንስ ሊግ ትኬት ያስፈልጋቸዋል። ቶትንሃም ግን በይፋ ወደዚህ ዝውውር መግባቱ ተረጋግጧል። በቼልሲ በኩል ትላንትና ሬናቶ ቬጋ እና ፔድሮ ኔቶ ከፖርቹጋል ስብስብ ውጭ ተደርገዋል። በምን ምክንያት ከስብስብ ውጭ እንደተደረጉ ግን ይፋ አልተደረገም። በእርግጥ ሬናቶ ቬጋ አሁን ለቼልሲ እየተጫወተ አይደለም፣ በውሰት ወደ ጣሊያን አምርቷል። እንዲሁ ፔድሮ ኔቶ ግን የቡድኑ አሁን ሐሰተኛ 9 ቁጥርና ቁልፍ ተጫዋቻቸው ነው። ትላንትና ግን ሙሉ ለሙሉ ከስብስብ ውጭ ሆኗል። አዲስ ነገር ካለ በቀጣይ ስፖርት የመረጃ ክፍለ ጊዜ ለቼልሲውያን እናጋራለን። ቼልሲዎች ራሂም ስተርሊንግን በአርሰናል ቤት ያለው የውሰት ውል በዓመቱ መጨረሻ ሲጠናቀቅ በቀጥታ መሸጥ ይፈልጋሉ ተብሏል። በተጨማሪም ሰማዮቹ ለጆዋ ፍሌክስ ጥሩ የዝውውር ሂሳብ ከቀረበ እንደሚሸጡ ሲገለጽ ክለቡን መልቀቅ አለበት ብለውም እንዳልወሰኑ ተዘግቧል እስካሁን። ስለዚህ የጆዋ ፍሌክስ ነገር አልለየለትም ማለት ነው። ክለቡን ሊለቅም ላይለቅም ይችላል፣ ግን ጥሩ ገንዘብ ይፈልጋሉ። ቀሪዎቹ ግን ራሂም ስተርሊንግ፣ ኬፓ አሪዛባላጋ፣ ቦርሃን ቺልዌል እና ዲሳሲ ከዚህ በኋላ በቼልሲ ምንም አይነት ቦታ ስለሌላቸው በቋሚነት እንደሚሸጡ ነው የተረጋገጠው። በሌላ በኩል ቼልሲ በሚቀጥለው ክረምት ሁነኛ የፊት መስመር አጥቂ ማምጣት ይፈልጋልና ከቡድን ውስጥ በርከት ያሉ ተጫዋቾችን መቀነሱ የሚቀር አይደለም። ስለዚህ በቀጣይ ክረምት ላይ ቼልሲን የሚለቁ በርካታ ተሰናባሾችን እንሰማለን ማለት ነው። የጄደን ሳንቾን ጉዳይ ካየን እስካሁን ምን ውሳኔ እንዳልተወሰነ እና ቼልሲ የውድድር ዓመቱን ውጤት እንደሚጠብቅ ነግረናቸዋል። ዴቪድ ኦርኔስቴን እንዳስነበበው ከሆነ የቅጣት ክፍያውን ይፋ አድርጓል። ለማንቸስተር ዩናይትድ የቅጣት ክፍያው 5 ሚሊዮን ዩሮ ነው። ቋሚ ለማድረግ 25 ሚሊዮን ዩሮ መክፈል ይጠበቅበታል ቼልሲ። ስለዚህ ቼልሲዎች ምርጫቸው 25 ሚሊዮን ዩሮ ከፍሎ ቋሚ ማድረግ አሊያም ለማንቸስተር ዩናይትድ 5 ሚሊዮን ዩሮ ከፍሎ ተጫዋቹን መመለስ ያለው አማራጭ ነው። የቼልሲ ደጋፊዎች ጄደን ሳንቾ እያሳየ ከሚገኘው አቋም አንጻር ከክለባችሁም በ5 ሚሊዮን ዩሮ ቅጣት ቢለቅ ወይንስ በ25 ሚሊዮን ዩሮ ኮንትራቱን ቢፈርም የእናንተን ምርጫ አጋሩን። ትላንትና ማንቸስተር ሲቲና ቼልሲ በሴቶች በ15 ቀን ውስጥ ብቻ ለሶስተኛ ጊዜ ጨዋታ አድርገዋል። በካራባው ካፕ ቼልሲዎች 2-1 አሸንፈው ዋንጫ ነጠቋቸው። በአውሮፓ ሻምፒዮንስ ሊግ ምሽት ማንቸስተር ሲቲዎች 2-0 አሸነፏቸው። ትላንት ደግሞ በፕሪሚየር ሊጉ ተገናኙና ቼልሲዎች 2-1 አሸንፈው ውጤታቸውን መልሰዋል። ትላንትና ግን ከረፍት በፊት ኬሮሊን 32ኛው ደቂቃ ላይ ባስቆጠረችው ግብ ማንቸስተር ሲቲ 1-0 እየመሩ ወጡ። በኋላ ግን ከረፍት መልስ ጆንስና ኩትቢርት 91ኛው ደቂቃ ላይ ባስቆጠረችው ግብ 2-1 በሆነ ውጤት የቼልሲ እንስቶች ማሸነፍ ችለዋል። ከረፍት በፊት ግን ማንቸስተር ሲቲ በሴቶቹ ፍጹም ነበሩ በጨዋታ ላይ። በተለይም በቼልሲ በኩል አንድም ኢላማ ነው የጠበቀ ሙከራ ማድረግ ተስኗቸው ነበር 1-0 የተጠናቀቀው። ከረፍት በኋላ ግን የሶኒያ ባምባስተር ቡድን እጅግ በጣም አደገኛ ሆኖ መጥቶ ጨዋታውን ገልብጠው 2-1 አሸነፉ። ውጤቱን ተከትሎች በሴቶቹ የእንግሊዝ ፕሪሚየር ሊጉን ዋንጫ ለማንሳት 3 ጨዋታዎችን ብቻ ማሸነፍ ይጠበቅባቸዋል። ቀጥሎ ዌስትሃም ዩናይትድ፣ ክሪስታል ፓላስ፣ ማንቸስተር ዩናይትድን ይገጥማሉ። ከዛ የቀሯቸው 2 ጨዋታዎች ሊቨርፑል እና ቶትናም ሆትስፐርስ ናቸው። ከነኚህ ጨዋታዎች እንግዲህ 3 ጨዋታዎችን በተለይም እስከ ዩናይትድ ያለውን ጨዋታ የሚያሳኩ ከሆነ ባለክብር ይሆናሉ። ቼልሲዎች በ47 ነጥብም ፕሪሚየር ሊጉን ይመሩታል። አርሰናል በ39 ሁለተኛ፣ ማንቸስተር ዩናይትዶችን በ39 በግብ ክፍያ አንሶ ሶስተኛ፣ ማንቸስተር ሲቲ በ32 ነጥብ አራተኛ ተቀምጧል። ሊቨርፑል 6ኛ ደረጃ፣ ቶትናም 9ኛ ደረጃ በሴቶቹ መቀመጥ ችሏል። 12 የእንስት ስብስብን በያዘው የተወዳጁ የሴቶች የእንግሊዝ ፕሪሚየር ሊግ የ19 ዓመቱ የኦሎምፒክ ሊዮን የግራ ተከላካይ የግራ ክንፍ አጥቂ የሆነውን ማሊክ ፎፋናን ወኪል ሊቨርፑሎች ማነጋገራቸው ይፋ ተደርጓል። የተጫዋቹ ወኪል ታዲያ ምላሽ ሰጥቷል። ለሊቨርፑል መጫወት ይሻል ብሏል። በተከታታይ ቋሚ ሆኖ የመጫወት አቅምም አለው። ከዛም አልፎ ደግሞ እንደ ሙሐመድ ሳላና ሳዲዮ ማኔ
አፍሪካ ሌጀንዶችን ሲተካ ማየት እንፈልጋለን ብለዋል ወኪሉና ይህ የግራ ክንፍ አጥቂ በቀጣይነት የሙሐመድ ሳላ የረጅም ጊዜ ተተኪ ይሆናል በሚል በሊቨርፑል በኩል ተይዞ ነበር። ወኪሉ ደግሞ ለሊቨርፑል ተጫዋቹ መጫወት እንደሚፈልግ አረጋግጧል። ይህ ለሊቨርፑል በጣም መልካም የሚባለ ዜና ነው። ሊቨርፑል የሳላን ኮንትራት በማራዘም ሂደት ላይ ግን አሁንም ስራዎችን እንዳላቆሙ ተረጋግጧል። ሚረር ስፖርት እንዳስነበበው ከሆነ በሊቨርፑል ቤት ተጫዋቹን ለማቆየት የሚደረጉ ጥረቶች እንደቀጠሉ ናቸው ብሏል። የሊቨርፑል ደጋፊዎች ግን ስጋት አላቸው። በሚቀጥለው ሲዝን የሊቨርፑል ዳይሬክተሮች በተለይም እንዴት አድርገው ቡድኑን ያዋቅሩታል የሚል ስጋት ነው የገባቸው። በአንድ ዓመት ውስጥ የቡድኑ ቁልፍ የሚባሉ 3 ተጫዋቾች የኮንትራታቸው መጨረሻ እንግዲህ በጣት የሚቆጠሩ ያህል ወራቶች ብቻ ቀርቶታል። ቨርጅል ቫን ዳይክ፣ አርኖልድ ሳላ የቡድኑ ቁልፍ ተጫዋቾች ነበሩና እንዴት ይሁላ ጊዜ ኮንትራታቸውን ሳያድሱ እዚህ ደረጃ ደረሱ? ከዛስ በአመቱ መጨረሻ ኮንትራታቸውን ሳይፈርሙ ክለቡን በነፃ የሚለቁ ከሆነ እንዴት አድርጎ ቡድናችን ይጠናከራል በሚል ሊቨርፑልውያን ስጋት ገብቷቸዋል። የቃል ስፖርት ዩቲዩብ ቻናል የሊቨርፑል ደጋፊዎች በእነኚህ ተጫዋቾች ኮንትራት ዙሪያ ሊቨርፑል ይሄ ሁላ ጊዜ መዘግየትን የግል መልከታችሁን አጋሩን። ማይክል አርቴታ ለጆርጂኒዮ በሚቀጥለው የውድድር ዘመን ቢበዛ ለ20 ጨዋታ ዋስትና እንደሚሰጥ ተነግሯል። ነገር ግን በጆርጂኒዮ በኩል ደግሞ ዋነኛ ፍላጎት ቀጣይ 2026 የዓለም ዋንጫ ሀገሩ ጣሊያንን ወክሎ መጫወት ይፈልጋልና በቂ ደቂቃዎችን ማግኘት ይፈልጋል። ውይይቶች እንደቀጠሉ ናቸው። የጆርጂኖ ወኪል እስከ ኤፕሪል 15 ድረስ ከሌላ ክለብ ጋር ድርድር እንደማያደርግና በአርሰናልና በጆርጂኖ መካከል የሚደረገው ድርድር እንደሚቀጥል ይፋ ተደርጓል። ስለዚህ ከኤፕሪል 15 በኋላ ግን ስምምነት የማይደረስ ከሆነ በጆርጂኖና በወኪሉ በኩል ከሌሎች ክለቦች ጋር ድርድር እንደሚኖርም ነው ይፋ የተደረገው። አርሰናል ቪክተር ዮኬሬስን ለማስፈረም ከስፖርቲንግ ሊዝበን ሰዎች ጋር ንግግር ማድረጋቸው ተረጋግጧል። የቅርብ ከሚባሉ ሰዎች ጋር በተለይም ደግሞ ማይክል አርቴታ ጓደኛ እንደሆነ ይነገርለታል። የቪክተር ዮኬሬስ ወኪል ሃንሰን ሲያንታኪያ ታዲያ ከዚህ ግለሰብ ጋር ካለው ቅርበት አንጻር ማይክል አርቴታም ቦርዱ ይህንንም ተጫዋች ቪክተር ዮኬሬስን እንደ አማራጭ ይዞ ስራዎችን እንዲሰራ ለቡድኑ አሳውቋል ወይም ለቦርዱ አሳውቋል የተባለው። ከቪክተር ዮኬሬስ በተጨማሪ አርሰናል በርካታ አጥቂዎችን በዝርዝር ውስጥ ይዞ በቀጣይ ክረምት ስራዎችን ይሰራል ተብሎ እንደሚጠበቅ ይታወቃል። መልካም የሚባለው ዜና ቡካዮ ሳካ ከጉዳት ከተመለሰ በኋላ በትላንትናው ዕለት ለብሔራዊ ቡድን ጥሪ ካልተደረገላቸው ተጫዋቾች ጋር መጠነኛ ልምምድ ጊዜን አሳልፏልና ለኤፕሪል 8ቱ የሪያል ማድሪድ ጨዋታ የሚደርስ የሚመስል ምልክቶችን እየታየበት ነው ብሏል ፉትቦል ለንደን። ይሄ ደግሞ ለአርሰናል እጅግ በጣም መልካም የሚባል ነው። ዘንድሮ አርሰናል ለዋንጫ ከፕሪሚየር ሊጉ ይልቅ ለአውሮፓ ሻምፒዮንስ ሊጉ ቅርብ እንደሆነ ይታወቃል። ሁሉ ነገር በእጃቸው ላይ ነው ለመወሰን። አንድ ጨዋታን ለመወሰን ታዲያ እንደዚህ አይነት ኮከቦች ያስፈልጓቸዋል እና ትላንትና ከቀሪው ቡድን ጋር መጠነኛ የልምምድ ጊዜን አሳልፈዋል። ራሂም ስተርሊንግም የውሰቱ ሲጠናቀቅ ወደ ቼልሲ እንደሚመለስ 100% ተረጋግጧል። አርሰናል ኮንትራቱን የማደስ ምንም አይነት ፍላጎት የለውም። በሴቶቹም በኩል አርሰናል በዚህ ሳምንት ሊቨርፑልን 4-0 በሆነ ውጤት ኤምሬትስ ላይ ያሸንፈዋል። በአጠቃላይ በኤምሬትስ በተደረጉ 6 ተከታታይ ጨዋታ 4 ከዛ በላይ ግቦችን ያስቆጥረዋል። ይህም በሴቶቹ ፕሪሚየር ሊግ አርሰናልን የመጀመሪያ ያደረገዋቸዋል። በሴቶቹ በዚህ ሳምንትም 4-0 ነበር ያሸነፉት። ከማንቸስተር ዩናይትድ ጋር በተያያዘ ትላንትና ፖርቹጋል ከዴንማርክ ባደረጉት ፍልሚያ 5 የዩናይትድ ተጫዋቾች ተሰልፈው ተጫውተዋል። 3ቱ በአንዱ ቡድን፣ 2ቱ ደግሞ በአንድ ቡድን። በፖርቹጋል ብሔራዊ ቡድን በኩል ብሩኖ ፈርናንዴዝ እና ዲያጎ ዳሎ፣ በዴንማርክ በኩል ክርስቲያን ኤሪክሰን፣ ራስመስ ሆይሉንድ እና ፓትሪክ ዶርጉ ተሰልፈው ተፋልመው ነበረ። ታዲያ በጣም አስገራሚ ነገር ክርስቲያን ኤሪክሰን ግብ ሲያስቆጥር ፓትሪክ ዶርጉ ደግሞ አሲስት አድርጎለታል። ስለዚህ 2 የዩናይትድ ተጫዋቾች ትላንትና አንዱ አሲስት አድርጎ አንዱ ደግሞ ግብ አስቆጣሪ ነበረ። ትላንትና የዩናይትድ ተጫዋቾች ብሩኖ ፈርናንዴዝ 120 ደቂቃ ለመጫወት ተገዷል። ዲያጎ ዳሎ 82 ደቂቃ፣ በዴንማርክ በኩል ፓትሪክ ዶርጉ 97 ደቂቃ፣ ራስመስ ሆይሉንድ 73 ደቂቃ፣ ኤሪክሰን 83 ደቂቃ ተጫውተዋልና ኦልሞስት በርካታ ደቂቃዎችን ሜዳ ላይ ያሳልፈዋል። የማንቸስተር ዩናይትድ ተጫዋቾች ትላንትና በጥሩ ብቃት ቢጫወቱም ግን ለማንቸስተር ዩናይትድ ደጋፊዎች ግን ይሁላ ደቂቃ ተጫዋቾቹ መጫወታቸው ምናልባትም በፕሪሚየር ሊግ ጨዋታ ላይ ድካም እንዳይሰማቸው ያሰጋል። በተለይም በኢሮፕ ሊጉ እነኚህ ተጫዋቾች የቡድኑ ቁልፍ ናቸው። በሩበን አሞሪም በኩል ግን ይህን ኢንተርናሽናል ብሬክ አስመልክቶ
ያጋሩት ነጥብ ነበረ። ጥሩ የራስ መተማመን ላይ ሆነን ባለንበት ሰዓት ኢንተርናሽናል ብሬክ መምጣቱ በጣም ያሳዝናል ብለዋል። በተለይም ሌስተር ሲቲን ድል ባደረጉበት ማግስት ነበር ወደ ኢንተርናሽናል ብሬክ እንግዲህ ተጫዋቾቻቸው ያመሩትና ጥሩ ጊዜ አልመጣም ብለዋል ሩበን አሞሪም። በቀጣይ ደግሞ ማንቸስተር ዩናይትድ ከላካቸው ተጫዋቾች ውስጥ ምን ያህሉ ከጉዳት ነፃ ሆነው ይመጡለታል የሚለው ደግሞ ለሩበን አሞሪም ሌላኛው ስጋታቸውም እንደሆነ ነው የተጠቀሰው። ኢንተርናሽናል ብሬክ ግን በየትኛውም አሰልጣኝ የሚወደድ አይነት ነገር አይደለም። የኮት ዲቫሩም የማንቸስተር ዩናይትድ የክንፍ መስመር አጥቂ አማድ ዲያሎ አሁንም ቢሆን ከውድድር ዓመቱ መጠናቀቅ በፊት እንደሚመለስ በርካታ ምንጮች እያረጋገጡ ነው። በዚህ መሰረት ማንቸስተር ዩናይትድ በዩሮፕ ሊግ ሩብ ፍጻሜ ከሊዮናቸው ጋር የሚያደርገው የደርሶ መልስ ጨዋታን አሸንፎ ወደ ቀጣዩ ዙር ከተቀላቀለ አማድ ዲያሎ በግማሽ ፍጻሜ ጨዋታ ሊገኝ የሚችልበት እድል እንዳለ በርከት ያሉ ምንጮች እያረጋገጡ ነው። ዩናይትድም ከፕሪሚየር ሊጉ በላይ ለኤሮፕ ሊጉ ነው ከዋክብቶችን የሚፈልገው። እንደውም ሰሞኑን አንድ መረጃ እየወጣ ነበረ። ወጣት ተጫዋቾችን በኤሮፕ ሊግ ስብስብ ውስጥም የመጠቀም ፍላጎት እንዳለው ዩናይትድ ሲዘገብ ነበረ። ትላንትና የዩናይትድ እንስቶች ከሜዳቸው ውጭ ወጥተው 4-0 በሆነ ውጤት አስቶን ቪላን ድል ማድረግ ችሏል። በሴቶች የሱፐር ሊግ 17ኛ ሳምንት ጨዋታ አስቶን ቪላን 4-0 ሲያሸንፉ የማሸነፊያ ግቦችን ኤልዛቤት ታይልራንድ 2 ግቦችን፣ ግሬስ ክሊንተን እና የጨዋታው ኮከብ ሊያ ጋልተን ቀሪዎቹን ግቦች ማስቆጠር ችለዋል። ውጤቱን ተከትሎ የማንቸስተር ዩናይትድ እንስቶች 39 ነጥቦችን ሰብስበው በአርሰናል እንስቶች በግብ ብቻ ተበልጠው 3ኛ ደረጃ ላይ እንደዚሁ መቀመጥ የቻሉበት ነበረ። ውድ ቤተሰቦቻችን ዛሬ በአህጉራችን አፍሪካ የዓለም ዋንጫ ማጣሪያ ጨዋታዎች ይደረጋሉ። ኮንጎ ከዛምቢያና ኒጀር ከኤሪትሪያ ሊያደርጉት የነበረው ጨዋታ ሲሰረዝ ናሚቢያ ከኢኳቶሪያል ጊኒ፣ ጊኒ ቢሳው ከቡርኪና ፋሶ፣ ላይቤሪያ ከሳኦ ቶሜ ኤንድ ፕሪንሲፔ፣ ሴንትራል አፍሪካ ከማሊ፣ አይቮሪኮስ ከጋምቢያ፣ ማዳጋስካር ከጋና፣ ኢትዮጵያ ከጅቡቲና ቱኒዚያ ከማላዊ ዛሬ ጨዋታቸውን ሲያደርጉ በዓለም ዋንጫም በአውሮፓ መድረክ የዓለም ዋንጫ ማጣሪያ ጨዋታ ሉታኒያ ፊንላንድ፣ ፖላንድ ከማልታ፣ ቦስኒያ ከኬፕሩስ፣ ሳን ማሪኒዮ ከሮማኒያ፣ አልባኒያ ከአንዶራ እንደዚሁም ኢንግላንድ ከላቲቪያ የሚያደርጓቸው ጨዋታዎች ዛሬ በትልቁ የሚጠበቁ መርሃ ግብሮች ናቸው። ቃል ስፖርት ዩቲዩብ ቻናላችን ከሀገር ቤት እስከ ባህር ማዶ መረጃዎችን አስደመጥናችሁ። ዛሬ እስከ ብሔራዊ ቡድናችን ምን እንጠብቅ ብለን ደግሞ እናንተን በሚያሳተፍ ጥያቄ ነበር የጀመርነው። ለዕለተ ሰኞ ማለዳ ለእናንተ ውድ አድማጮቻችን ያሰናዳንላችሁ አጫጭር ስፖርታዊ ጥንቅሮቻችን ፍጻሜያቸው እዚህ ጋር ሆነ። በቀጣይ እስክንገናኝ በያላችሁበት መልካም ጊዜ ይሆንላችሁ።